ወዳጆቼ በጣም እግዚአብሔር ለምንድነው በዛች በአጭር በፍልስጤም መንገድ ህዝብን ያልመራው? እግዚአብሔር አምላክ በመንገዶቻቸው እነዚህ ከግብጽ ጋር አንድ ላይ ሆኖ ለማጥፋት የተዘጋጁ ጠላቶች ስላሉ መከራ ጭቃ ያደከመው ጦብ ስራ ያደከመ ህዝብ እንደገና ጦርነት ላይ እንዳይደክም እግዚአብሔር አምላክ እንኳን ከጦርነት ጉዞ ይሻላል በሰው እጅ ከምትወድቅ ሬሳ የሚቀበርበት ቦታ ምድረ በዳ ከሚወድቁ እግዚአብሔር አምላክ በሩቅ በሚመስለው እስራኤልን በምድረ በዳ 40 ዓመት ይልሻል። ዘመን እስራኤል ባቢሎን ተማርኮ በነበረበት ዘመን እግዚአብሔር ራሱ ነው እስራኤል ወደ ባቢሎን እንዲገባ ያዘዘው። በዚያን ጊዜ ግን እስራኤል ከባድ ሐዘን ውስጥ በነበረበት ሰዓት በመካከላቸው በሐሰተኛ ነብይነት የትውልድን ልብ እየሰረቀ የነበረ አናንያ የሚባል አንድ ነቢይ ነበረ። እግዚአብሔር ራሱ ህዝብን ለማስተማር ይሁን ለተለያየ ጉዳይ እግዚአብሔር ወደ ባቢሎን በወሰደበት በዚያን ሰዓት ሰው እግዚአብሔር ባስቀመጠበት በመከራ ውስጥም ሆነ በተለያየ ጭቆና ውስጥም ቢሆን እግዚአብሔር ባስቀመጠበት ጊዜ መቀመጥ ነበረበት። ነገር ግን ይሄ ሰው ጊዜ ባልሆነ ሰዓት ትንቢትን ያመጣ። ምን አይነት ትንቢት? እንዲህ እያለ ነው ትንቢትን ያመጣው። ትንቢቱን ግን እግዚአብሔር አልተናገረም። ግን የተናገረው ትንቢት እግዚአብሔር እንዲህ ይላል ብሎ ነው የተናገረው። እግዚአብሔር ያልተናገረው ትንቢት እግዚአብሔር እንዲህ ይላል ብሎ ነው የተነበየው ማለት ነው። እግዚአብሔር ምን ይላል ብሎ በመከራ ውስጥ በቀንበር ውስጥ በጭቆና ውስጥ የነበረ መፈታት ነፃነትን የፈለገ ህዝብ ለመስማት ጆሮ አቁሞ በሚጠብቅበት ሰዓት እግዚአብሔር አምላክ የባቢሎን ቀንበር ከላያችሁ ላይ ይሰብራል ብሎ ነው የመጀመሪያ ትንቢት የተናገረው። ግን እግዚአብሔር አልተናገረም። ሁለተኛው ደግሞ ምንድነው? በአጭር ዓመት ውስጥ በሁለት ዓመት ውስጥ እግዚአብሔር አምላክ ከኢየሩሳሌም ተሰርቆ ወይ ተወስዶ የመጣው የኢየሩሳሌም ቤተ መቅደስ ዕቃው እናንተ አንድ ላይ ትመለሳላችሁ ብሎ እንደገና ደግሞ እግዚአብሔር ያልተናገረ ትንቢትን ተናገረ። እንዲህ ያለ ከእግዚአብሔር ያልሆነ ትንቢት እየተነበየ ሰው እንኳን እግዚአብሔር ባስቀመጠበት ቦታ የሚነገድበት ንግድ ዓለም ላይ ትርፋማ እንዳይሆን፣ መውለድ ያለች እህት እንዳትወልድ፣ ማግባት ያለበት ወንድም እንዳያገባ አጭር ጊዜ ነው የሰጠው። ምን ስንት ዓመት? 2 ዓመት ብቻ ነው በባቢሎን የምትቆዩት። ስለዚህ አሁን በዚች በአጭር ዓመታት ውስጥ ስራ የምትፈልጉ ባትሰሩ ይሻላል ማለቱ ነው። ማግባት የምትፈልግ ካለ በሰው አገር በባቢሎን ማግባት የለብኝ፣ ስለዚህ ወደ አገሬ ስትመለስ ማግባት አለብኝ ማለቱ ነው። እግዚአብሔር ግን አላለም። ነገር ግን ይህን ሁሉ ትንቢት ተናግሮ የህዝብ ልብ ሞቅ ባረገበት ሰዓት እንደገና ደግሞ ነብዩ ኤርምያስ መጣ። ኢየሱስ ጌታ። ይሄ የባቢሎን ቀንበር ይሰበራል፣ የባቢሎን ንጉስ ቀንበር ከላያችሁ ላይ ይሰበራል ሲል እግዚአብሔር በነብዩ በኤርምያስ በኩል ደግሞ ሐናንያ የተናገረ ሐሰተኛ ትንቢት ነው። እግዚአብሔር አይደለም የባቢሎን ቀንበር፣ ይሄ ቀንበር ቢሰበር እንኳን እንደገና እኔ የብረት ቀንበር በላያችሁ ላይ አስቀምጣለሁ። አይታችኋል ወዳጄ። በዚህ ቦታ የማወራልህ ቃል እግዚአብሔር አምላክ ሲናገር በሚናገርበት ሰዓት የሚመት ባይመስልም እንኳን እግዚአብሔር የሚናገረው ቃል ሕይወት አለው። እጅግ በጣም ክፉ ቢመስልም በዛ ውስጥ ሕይወታችሁ ይሰራል፣ ዘመናችሁ ይሰራል። ክርስቶስን እግዚአብሔር አምላክን በዛ ውስጥ ታያላችሁ። እንዲህ ብሎ በተናገረ ጊዜ እግዚአብሔር ህዝቡን አርፋችሁ ተቀመጡ። ነብዩ ኤርምያስ እግዚአብሔር እንዲህ ይላል 70 ዓመት እስኪሞላ ድረስ ከዚህ ሀገር አትወጡ። እስኪ አስቡ፣ ሰውየው 68 ዓመት ወደዚህ አስቀርቶ 2 ዓመት ብቻ በባቢሎን ትቆያላችሁ። የተማረከው ዕቃ የቤተ መቅደስ ዕቃ ይዛችሁ ትወጣላችሁ፣ ቀንበሩ ከእናንተ ይሰበራል ብሎ የተናገረበት እሱ መጣና እግዚአብሔር ግን እንዲህ 70 ዓመት እስኪሞላ ድረስ ማግባት ያለብህ አግባ፣ መውለድ ያለብህ ውለድ፣ መስራት ያለብህ ስራ፣ አታክልትን ትከል፣ ፍሬም ፍላ። ኢየሱስ ጌታ። እስከዛው ድረስ ግን እዚህ ቁጭ በሉ ወዳጄ። እግዚአብሔር አምላክ ሲናገር ማለት ነው ለእናንተ ያስጨነቀ ይመስላል፣ ለእናንተ እጅግ በጣም ተስፋ የሚያስቆርጥ ሊመስል ይችላል። እግዚአብሔር አምላክ ግን ሲናገር በዛ ውስጥ ራሱ ደግሞ ህዝብን ይመራል። አስጨናቂ በሚመስለው መንገድ ውስጥ የማይነጋ የሚመስል ጨለማ ውስጥ እግዚአብሔር ብርሃን ነው ለህዝቡ። ዛሬ ጠላት በየትኛው አቅጣጫ ነው ህይወታችሁ በውሸት በሐሰት እግዚአብሔር ባልፈለገበት መንገድ ሊመራ በልባችሁ እያወራ ያለው? የእግዚአብሔርን ጉብኝት ሩቅ እያለ ዛሬ አቋራጭ መንገድ ጠላት ምን ያህል እያሳያችሁ ነው ያለው ይመስላል። ስጋችሁ ሊያሳርፍ የሚመስል ህይወታችሁ የሚያሳርፍ የሚመስል ነገር ግን እግዚአብሔር በሌለበት ወዳጆቼ፣ እናንተ እግዚአብሔር በሌለበት ተራምዳችሁ ሄዳችሁ 1 ዓመት ከምትቆዩ እግዚአብሔር በሌለበት ከተማ 1 ሳምንት ከምትቆዩ እግዚአብሔር በሌለበት
መንደር አንድ ቀን ከምትቆዩት እግዚአብሔር ባለበት ግን 30 ዓመት መቆየት ይሻላል። እግዚአብሔር በዛ ውስጥ ከመጽናናት ጋር ነው የሚያስቀምጠው። እግዚአብሔር ራሱ ቃል አለው በዛ ውስጥ፣ ራሱ መጽናኛ አለው በዛ ውስጥ፣ ራሱ መንገድ አለው በዛ ውስጥ። ራሱ እግዚአብሔር መጋቢ ነው። በራሱ እግዚአብሔር አስተማሪ ነው። እግዚአብሔር ራሱ ደግሞ መንገድን የሚፈጥር አምላክ ነው። ወዳጄ ማን አሁን በዚህ ጉባኤ ውስጥ እግዚአብሔር ሲናገር ጠላት እውነት በሚመስለው መንገድ እየመራ ያለ ወንድም ካለ እህት ካለሽ ጠላት እግዚአብሔር ያልፈቀደው መንገድ አሳምሮ በር የከፈተላችሁ ሰዎች ካላችሁ የተከፈቱ በሮችን ሁሉ በእግዚአብሔር ቃል ቼክ እንድታደርጉ በጌታ ፍቅር አሳስባችኋለሁ። እስኪ እግዚአብሔር ጉብኝት እጠብቃለሁ በሉ እስኪ። አስጨናቂ ነው። 70 ዓመት የአንድ ሽማግሌ ዓመት አይደለ? ተስፋ የሚያስቆርጥ አይመስልም? በጣም አስጨናቂ ነው። ስለ ራሳችሁ ስታስቡ ወጣት ገና 18 ዓመት 20 ዓመት ልጅ በዛው አለ፣ 1 ዓመት ልጅ በዛው አለ፣ እንደገና 80 እድሜ የሞላ አባት አለ፣ ሽማግሌ አለ። እግዚአብሔር ለሁሉ 70 ዓመት እስኪሆን ድረስ ከዚህ ከባቢሎን አትወጡም ሲል እንዲህ ብሎ እግዚአብሔር አምላክ መከራ ብቻ መጫኑ ብቻ ሳይሆን ለእናንተ የማስባት ሐሳብ እኔ አውቃለሁ። እስኪ እግዚአብሔር ለእኔ ያስባል በሉ እስኪ። እግዚአብሔር ይመስላችኋል እንደማያስብ? አሁን በምን አይነት ሁኔታ ውስጥ ነው ያላችሁ? ህይወታችሁ በምን አይነት መንገድ ውስጥ እያለፈች ነው ነፍሳችሁ? ነገር ግን እግዚአብሔር እንደማያይ ይመስላችኋል? እያንዳንዱ ጉዟችሁ የእግዚአብሔር አይን ያይ። እግዚአብሔር እንዲህ በማለት ህዝቡን አጽናና። እኔ ለእናንተ የማስባት ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ይሰጣችሁ ዘንድ የሰላም ሐሳብ ነው እንጂ ክፉ ነገር አይደለም። 70 ዓመት ብሎ እግዚአብሔር ረጅም ዓመት የሚመስል ብዙ ዓመት የሚመስል እንዲሁ ቁጥሩን ሲሰጥ እጅግ በጣም አመፀኛ አምላክ አይመስልም? አይደለም። በዛ እጅግ በጣም በሰው አገር ባሪያ ሆነ ለመቆየት 70 ዓመት እግዚአብሔር ላንተ ቢወስንም እግዚአብሔር ከዛ ጋር ራሱን ያስቀምጣል። ብቻችሁ አይደለም የምትቆዩበት ዓመተ ምሕረትን የምትቆዩበት ዘላለሙን የምትቆዩበት ብዙ ረጅም ጉዟችሁ ብቻችሁ አይደለም የምትጓዙ። እግዚአብሔር አምላክ ከእናንተ ጋር። መጽሐፍ ቅዱስ ዘጸአት ምዕራፍ 13 ላይ እግዚአብሔር አምላክ ህዝቡን እግዚአብሔር አምላክ ከግብጽ ሲያወጣ ማለት ነው እጅግ በጣም የፍልስጤም መንገድ ቅርብ ነበረች። አንዴ ከግብጽ ወጥቶ ወደ ከነዓን ለመግባት ብዙ የሚፈጅ አልነበረም። እግዚአብሔር አምላክ ዙሪያ ጥምጥም ግን ህዝቡን በምድረ በዳ መራ 40 ዓመት። እግዚአብሔር ህዝቡን 40 ዓመት በሚመራበት ሰዓት በዛው 40 ዓመት ሁሉ ጊዜ በመጓዝ ብቻ አይመስለኝም። መጽሐፍ ቅዱስን ስታጠኑ ደመናው ሲቆም ይቆሙ ነበር። 3 ወርም ቢሆንም 1 ዓመትም ቢሆንም እዛው ሲቀመጡ ነበር ይላል። እግዚአብሔር በዛ ውስጥ ህዝቡ ብቻው ምድረ በዳ መጓዝ ስለሌለበት ደመናው ይሰውርና በዛ በሚጓዙበት መንደር ላይ እንዲቀመጡ ያደርጋል። ህዝቡ ያለ እግዚአብሔር መጓዝ አይችልም። ጉዞ ከእግዚአብሔር ያለ እግዚአብሔር የሚሆን ስለማይችል ደመና የሚመራ ቀን በደመና አምድ ሌሊትም በእሳት አምድ የሚመራ እግዚአብሔር ደመና ይሰውርና ጸጥ ሲል መሄጃ ስለሌላቸው የተኛው ምድረ በዳ ቢሆንም እዛው ይቀመጣል። እዛው ቦታ ፀሐይ ሊኖር ይችላል። በዛው ቦታ ላይ ጨለማ ሊኖር ይችላል። እግዚአብሔር ምሪትን እስኪሰጥ ድረስ ደመና እስኪመጣ ድረስ ይጠብቁ ነበር። እግዚአብሔር ወዳጆቼ በጣም እግዚአብሔር ለምንድን ነው በዛች በአጭር በፍልስጤም መንገድ ህዝብን ያልመራ? እግዚአብሔር አምላክ በመንገዶቻቸው እነዚህ ከግብጽ ጋር አንድ ላይ ሆኖ ለማጥፋት የተዘጋጁ ጠላቶች ስላሉ መከራ ጭቃ ያደከመው ጡብ ስራ ያደከመ ህዝብ እንደገና ጦርነት ላይ እንዳይደክም እግዚአብሔር አምላክ እንኳን ከጦርነት ጉዞ ይሻላል በሰው እጅ ከምትወድቅ ሬሳ የሚቀበርበት ቦታ ምድረ በዳ ከሚወድቁ እግዚአብሔር አምላክ በሩቅ በሚመስለው እስራኤልን በምድረ በዳ 40 ዓመትን እግዚአብሔር መራ። ወዳጆቼ እግዚአብሔር አምላክ ለኛ ቸር አምላክ ነው። መጽሐፍ ሲናገር ቸር ነውና ምሕረቱ ለዘላለም ነው ብሎ ሲናገር በህይወታችሁ እግዚአብሔር በሚያራምድበት ጉዞ ሁሉ እግዚአብሔር ራሱ ኃላፊነትን ተቀብሎ እግዚአብሔር የእስራኤልን ኃላፊነትን ተቀብሎ ነው። አስባችኋለሁ። እቅዴ ሰላም ነው። የማስባችሁ ሐሳብ መልካም ነው። መልካምቱ አለ በእናንተ ላይ ምን አደርጋለሁ? እፈጽማለሁ። በአቋራጭ ጉዞ ውስጥ ድንገታዊ ሞት እንዳለ ይወቁ። ድንገታዊ ጭንቀት እንዳለ ይወቁ። ድንገታዊ አደጋ እንዳለ ይወቁ። ወዳጆቼ የእግዚአብሔር አይሻልም? አንተ በምድረ በዳ ሬሳ መታሰቢያ አባቴ የልጄ ሐውልት ነው የአባቴ ሐውልት ነው ልጅ እንኳን የምልበት አንድ እንኳን ሐውልት መትከያ በሌለበት ከምትሞቱ እግዚአብሔር ባስቀመጠበት በዛ መራራ በሚመስለው እጅግ አስጨናቂ በሚመስለው ጉዞ ውስጥ እግዚአብሔር ደመናውን ይልካል። አጽናኙ ይልካል። እግዚአብሔር እየመጣ እየጎበኘ ላይ ልታወሩ ስትመጡ ያስቀመጠው እግዚአብሔር ስለሆነ ቀኑን ወሩን የሰጠ ዓመት ምሕረቱ መድቦ ቆጥሮ የሰጠ እግዚአብሔር ስለሆነ ይመጣል። ውስጥሽ ሲደክም ልብሽ ሲዝል እግዚአብሔር ትቶኛል እግዚአብሔር ከኔ ከህይወቴ ርቋል ስትል እየመጣ እግዚአብሔር ምን ያደርጋል?
ያደርጋል? እኔ አለሁልህ ይላል። ምንም የባቢሎን ጭቆና ቢሆንም እግዚአብሔር ነፍሱን ስጋውን አሳልፎ ሳይሰጥ መጽሐፍ መዝሙር ላይ ሲናገር ወደ ባቢሎን በወረዱ ጊዜ ማሲንቋቸው እንደሰቀሉ ይናገራል። የለመዱትን ዝማሬ በባዕድ ምድር እኛ አንዘምርም፣ ዝማሬያቸው እንኳን ከአፋቸው ብርቅም እግዚአብሔር አምላክ መልሶ በኢየሩሳሌም ማሲንቆ እንደገና እንደሚደረድሩ ያውቃል። ሃሌሉያ! ወዳጆቼ ትዘምራላችሁ። በየትኛ ሁኔታ ውስጥ ሆናችሁ ለሁኔታው አትዘምሩ። እስኪ ለሁኔታው አልዘምርም በሉ። እስኪ ከኔ ጋር ላለው ለአምላኬ እዘምራለሁ በሉ። እስኪ አንዳንድ ጊዜ ሁኔታው ለራሱ እንድንዘምር ይፈልጋል፣ አንዘምርም። በኢየሱስም መከራ ባለበት ቦታ እግዚአብሔር አምላክ ግን በመንፈሱ ያዘምራችኋል። ለአምላካችሁ ለእግዚአብሔር ትዘምራላችሁ። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ! ምንድነው ያለው ዮሴፍ? ዮሴፍ እግዚአብሔር አምላክ ለአባቶቻቸው እንደሰጠው ገና ዮሴፍ ወደ ግብጽ ሳይደርስ እግዚአብሔር በአብርሃም ተናገረው። ዘሪ 430 ዓመት ብሎ እግዚአብሔር እንደተናገረ ያ ደግሞ በዮሴፍ ዘመን ሲሆን ዮሴፍ ያ ትንቢቱ ቃል ያውቃልና እግዚአብሔር ይጎበኛል ብሎ በሕይወት እያለ እግዚአብሔር መጎበኘትን ይጎበኛቸዋል። ሲጎበኝ ደግሞ አጥንቴን አትርሱ። እስራኤል ሲጎበኝ እስራኤል ብቻ አይደለም የተጎበኘው፣ የዮሴፍ አጥንቱም ምን ሆነች? ተጎበኘች። ሲወጡ ይዘው ወጡ። የሞታው ማይጠቅመው ተስፋይቱ አገር እግዚአብሔር ወደ ተናገረ አገር መልሶ ተስፋ አግኝቶ የዮሴፍ አጥንት አባቶቻችን ብዙ አባቶች እነ ያዕቆብ ከዮሴፍ በፊት የሞቱት በጣም ፊተኛና መሪ የሆኑት የሞቱ ግብጽ የተቀበሩም አሉ። ግን ዮሴፍ መሪም ስለሆነ ተስፋ ቃሉ ለአጥንቱ ተንብዮ ስለሞተ ዮሴፍ በተጎበኘ ሰዓት አጥንቱ አብራ ከነሱ ጋር ተጓዘች። ወዳጆቼ እግዚአብሔር ለቃሉ ታማኝ ነው። የእውነት የዮሴፍ አጥንት የጎበኘ እግዚአብሔር እናንተ በሕይወት እያላችሁ ይጎበኛል። እስኪ እጎበኛለሁ በሉ። እስኪ እግዚአብሔር ብዙ ጊዜ ለኛ ሲናገር በጣም ነገሮች ተመችቶ ሊያዘምረን ሊያሸበሽበን በሚችለው ሁኔታ ውስጥ አይደለም የሚናገረን። እኛ ራሳችን ጥለን የመኖር ምስጢር ምንድነው በሚያስብል ሁኔታ ውስጥ እግዚአብሔር ግን መጽናናቱን ይልካል። ወዳጄ ልንገር፣ እግዚአብሔር አምላክ ጠላት ደረቀብህ በሚል፣ ጠላት ተዘጋብህ በሚል፣ ጠላት ከዚህ በኋላ አይነጋም በሚል፣ ጠላት ሰው አትሆንም በሚል፣ ጠላት በቃ አንተ ወደኋላ ነህ ፊት የሚባለው ላንተ የለም በሚል እኔና ዛሬ የእግዚአብሔር ቃል ከሆነ የሚሰብካችሁ በኢየሱስም ከዚህ ሰዓት ጀምሮ ለእናንተና ለቤታችሁ ጉብኝት ይሆናል። እስኪ ታውጃለህ፣ ይጎበኛለሁ በሉ። እስኪ እግዚአብሔር በደረቅ ቃል የሚያወራ ልብን እንዲሁ ሞቅ የሚያደርግ አምላክ አይደለም። በቃሉ ታምኖ ተናግረው አባቶቻችን ያለቀ ጉዳያቸው ያስቀጠለ እግዚአብሔር ዛሬ ያንተ ጉዳይ ሊያስቀጥልህ፣ ሊያስቅህ፣ ሊያቆምህ፣ ሕያው ሰራዊት ሊያደርግህ እንደገና እግዚአብሔር ሊያለመልምህ ይናገራል። በኢየሱስም ትጎበኛል። አሁን ባለበት ሁኔታ አትሞት። እግዚአብሔር አሁን ባለበት ሁኔታ ለመሞት የእግዚአብሔር ፍቃድ አይደለም። የሰማው ተስፋ ቃል አለ። ያ እሱን ሳትጨብጥ አትሞትም። የተነገረልህ ተስፋ ቃል አለ። እሱ በሕይወት በዓይኔ ሳታይ በእጅ ሳትዳሰስ አትሞትም። ኢየሱስ ጌታ የእስራኤል ቤዛ ሳላይ አልሞትም ብሎ የለም። ያ ሽማግሌው ሲሞን ማለት ነው አያለው ብሎ ነበር። ለእስራኤል የተነገረው ከ700 ዓመት በፊት በነቢዩ በኢሳይያስ በኩል ድንግልቱ ትወዳለች ተብሎ የተነገረው ያኔ እኔ ሳልወለድ የተነገረው ያ እኔ በዓይኔ ሳላይ አልሞትም ማለት ሰውየው ከሸምግሏል። ባለበት ሰዓት ኢየሱስ በዛ በቤተል ተወለደ። ኢየሱስ ጌታ ተስፋ ቃል እየጠበቀ የነበረ ሲሞን ዮሴፍና ማርያም ኢየሱስን ይዞ በሚገቡበት ጊዜ ማንም አልቀደመም፣ ሲሞን ነው የቀደመው። ኢየሱስን አቀፈ። ነፍሴ አሁን የምትጠብቀው ተስፋ አግኝታለችና አሰናብተኝ። ያየ አንድ ነገር ምንም ባላደርግ ያ የተነገረው መሲሁ ልየው በዓይኔ ልየው በዚህ በብዙ እየደከመ ባለው ዓይኔ በአካሌ በሰውነቴ እንዲሁ በእጄ ልቀፋው ያለው አየና ባሪያዬን አሁን አሰናብተኝ። ጉብኝት እስኪመጣ ድረስ እግዚአብሔርን ጠብቁ። የእግዚአብሔር ጉብኝት እስኪመጣ ድረስ ምንድነው መሆን ያለብን? አንደኛ በፍጹም ልብ እግዚአብሔርን መፈለግ አለብን። እግዚአብሔርን ጉብኝቱን ከፈለጋችሁ ራሱም ይመጣል እኮ እግዚአብሔርና እናንተ በመፈለግ ውስጥ እግዚአብሔር ደግሞ በማድረግ ከእናንተ ጋር ይገናኛል። ከእግዚአብሔር ጋር የምትገናኙት አትውጡ ከባቢሎን ብሎ እግዚአብሔር አምላክ ባስቀመጣቸው ቦታ ላይ እስራኤል መሄጃ ስለሌለ ቁጭ አለ። በፍጹም ልብ እግዚአብሔርን በመጠበቅ በመፈለግ ከእግዚአብሔር ጉብኝት ጋር ትገናኛላችሁ። በየትኛው ሁኔታ ውስጥ እግዚአብሔርን በምስጋና ጠብቁ። በምስጋና እያመሰገናችሁ፣ ሌላው ደግሞ ተስፋ ሳትቆርጡ
ለሰማችሁት ነገር ልባችሁ ሳይወድቅ ብዙ ሁኔታዎች አሉ እኮ ያ ተስፋ ቃል የሚያስረስ ሁኔታዎች ራሱ እግዚአብሔር የተናገረው ነገር ያስረስ። ግን አትስሙ። ከግብጽ ከወጡ በኋላ ከነዓን እየገቡ ስለ የናቅ ልጆች ድምጽ የተነሳ አይደለም ልባቸው ሲሆን እኛ ይሄን አገር ከገባ በእነሱ አይን ፊት እኛ እንበጣነን። እነሱ ቁመታቸው በፍጹም እኛ ምንችለው አይደለም። የረጅም ዘመን ደግሞ ውጊያ ሰልፍ የሚያውቁ ናቸው። እነሱ ይውጡናል ስል እግዚአብሔር ጋር ሙሉ በሙሉ ህይወታቸው ያደረጉ ነገር ግን የተደረገላቸው ታላቅ ታምራት እንኳን በአይን በብረታቸው ያላዩ በመንገድ ላይ የተወለዱ ካሌብና ኢያሱ እነዚያ ለኛ እንደ እንጀራ ይሆኑልናል። እንጠቅልላቸዋል። ደግሞ ኃይላቸው ጉልበታቸው እንደ ጥላ ሆኗል። ወዳጆቼ እናንተ በነገሮቻችሁ ላይ ትልቅ አታደርጉ። ትልቁ ጌታ ነው። ወዳጄ የእግዚአብሔር ጉብኝት ወደ እናንተ ሲመጣ ስማችሁ ሳይቀር ይቀይራል። የእግዚአብሔር ጉብኝት አስቴር ጋር ሲመጣ ንግስት አደረጋት። የእግዚአብሔር ጉብኝት ወደ ህይወቷ ሲመጣ ለአጎቱ ልጅ ሁሉ ጊዜ የምትታዘዝ ተስፋ የሌላት የእግዚአብሔር ጉብኝት ግን ሲመጣ የንጉስ ሚስት ሆነች። የእግዚአብሔር ጉብኝት ከኋላ ወደፊት ያደርጋል። የእግዚአብሔር ጉብኝት ከታች ወደ ላይ ያወጣል። የእግዚአብሔር ጉብኝት በአደባባይ ያወጣል። የእግዚአብሔር ጉብኝት ለብዙ ሰዎች እረፍት ያደርጋል። እግዚአብሔር ዮሴፍን ሲጎበኝ ከ13 ዓመት መከራ በኋላ ሲጎበኝ ዮሴፍ እግዚአብሔር በሰው አገር በግብጽ እግዚአብሔር የንግስና ዙፋኑ ነው የሰጠው። የእግዚአብሔር ቃል መንፈስ ነው፣ ህይወት ነው ተብሎ ተጽፏል። የምንሰማው የእግዚአብሔር ቃል ህይወት ነው። የእግዚአብሔር ቃል ኃይል አለው። መጽሐፍ ቅዱስ የእግዚአብሔር ቃል መዝሙር ላይ 29ኛው ምዕራፍ ላይ እንዲህ ይላል፣ የእግዚአብሔር ድምጽ ሊባኖስን ዝግባን ይሰባበራል ይላል። የእግዚአብሔር ድምጽ ይላል የእሳት ነበልባልን ይቆርጣል። አሜን። የእግዚአብሔር ድምጽ ወደ እናንተ የመጣው በጆሮአችሁ የገባ የእግዚአብሔር ድምጽ ኃይል አለው። የእግዚአብሔር ድምጽ እስኪ የእግዚአብሔር ድምጽ በሉ፣ ኃይል አለው በሉ እስኪ። ዛሬ ትልቁን ያናውጣል፣ ይነቅለዋል፣ ያፈርሰዋል።